ወልድ በስመ አብ ወልድ ና አጥፋ ካሜራ። ዛሬ ደግሞ በጣም ብዙ ናቸው እያያችሁ ነው ተመልካቾቼ። ለእነሱ እንግዲህ ሊሰጣቸው ነው ይሄን ወንድ ልጁን ይዘው የመጣው። ስለዚህ አይደለም ቆይ ልጃችን አንተም ትፈልጋለህ እንዲሞት እዚህ ጋር ሰው ፊት አይደለም እንደዛ ነው እኮ የሚመስለው። በእግዚአብሔር ስም እንዴ ተረጋጊ። ለልጇ ስትል ነው ያቺ እናት እኮ ለልጅህ ምንስ ብትሆን ልጅስ ምንስ ብታደርግ እኮ ልጅ ምን እንደው ታልቶ ይሞት ማለት የልትተው ለዋጣውሽ ምን ላድርገው ልጅ ምን ላድርገው በእግዚአብሔር እዚህ ዘንዶ የተሰበሰበበት ቦታ ነው እንዴ? አንተ የምን ዘንዶ ነው? እኔ ያላየኋቸውም። እኔ ከታ አቃለ ለማን ነው የምትሰግደው? ለማን ሰገድኩኝ እንዴ? ተንበርክኬ ገና ቁጭ እየለመንክ እሺ ምን ላድርግ ንገሪኝ። እንሙት እንደ ሰው እኮ አንሞትም እኮ እንደ ሰው በእግዚአብሔር ምንድን ነው እየፈጠርክ የነበረው? እስኪ እባክህን አሁን ያንን ሁላ ነገር አልፈን የመጣ እኔ በዛ ፀሐይ አራስ ልጅ እዛ ቦታ ላይ ይዞ መቆየቱ አግባብ ነው ብዬ ስለማላስብ ይዤው ላናፍሰው ነው ወጥቶት አይደል እንዴ? ሲጀመር እንደዚህ አይነት ጥያቄ እኮ አያገባም። አንተ አይመለከተም። እንደዚህ አይነት ጉዳዮች መግባት አያገባም። በቃ ይዤው መናፈሻ ላናፍሰው ነው ወጥቶት። በቃ ስለምን ማናፈስ ነው የምታወራው? እዛ ገደል ውስጥ ልትከተው የነበረ ልጅ ነው አይደል? እያየነህ አይደል እንዴ? ይሄ እኮ ቪዲዮ እኮ የያዝነው የተቀመጠ ማስረጃ እኮ ነው። የምን ቪዲዮ ነው? ከመጀመሪያው ጀምሮ ይሄ ልጅ ለባዕድ አምልኮ እንደምትገብረው እቺ ልጅ ስታስጨንቃት ምን ማለት ነው? ይኸውልህ አሁን ይሄ እኔ እናንተን ሰጣ ገባ ውስጥ የሚያስገባ አይደለም። ሲሆኑ ነገሮች በአካል የደረስንባቸው ናቸው። እኔ ይኸውልህ ስለምትለው ነገር ስለምታወራው ነገር ምንም የማውቀው ነገር የለም። ተንሸራትቼ ነው ድንገት ሊወድቅብኝ የነበረው ልጄ ነው እኮ። እንዴት? እሺ እዛ ውስጥ ያየናቸው አውሬዎች ምንድን ናቸው? ወንዝ ውስጥ የነበሩት ምን አውቃለሁ እኔ መቼስ ለኔ አላራባቸው። ይሄን ሁላ መንገድ እንዴት አቋርጠህ ትሄዳለህ? እሺ የማታውቅ ከሆነ በዚህ ሰዓት ታውቃለህ፣ ኑሮ ውድ ነው። ስለሱ እያሰብኩ ምናምን ድንገት ረስተው ሄድ ሊሆን ይችላል። እስኪ አንቺ ምን የምትነግሪኝ ነገር አለ? ምንድን ነው እየተፈጠረ ያለው? ንገረው። ምንድን ነው የምነግረው እንዴ? ገመና ነው እኮ አይደል እንዴ? መደበቁ ምን አስፈልገ? ንገረው በቃ ያውቁታል። አንቺ ምን ማለትሽ ነው? ደረስን እኮ ነገሮቹን እኮ አወቅናቸው። ይኸውልህ ወንድም አሁን ካንተ ጋር እዚህ ጋር የምንጨቃጨቅበት ሰጣ ገባ የምንጋባበት ሳይሆን ለምን እኔ ልጅህ ነው ያብራክ ክፋይ ነው አይደል? እቺ ልጅ እግር ላይ ወድቃ እንኳን ስትለምነ አይሆንም ብለህ ረግጣት ነው ይዘህ ሄድክ። በምን ታውቃለህ? እሱንማ ስለማቅ መሰለኝ እኮ እየነገርኩ ያለው። ይኸውልህ የመጀመሪያ ጊዜ እዚህ ቤት የመጣው ሰዓት ድብቁን ካሜራ አስቀምጬብህ ነበር የወጣሁት። ያን ሁላ ልመና ስትለምን ወደህ እንዳልሆነ ይሄን ነገር እንደምታደርገው ምን ማለት ነው? ሲጀመር ቤቴ ውስጥ ድብቅ ካሜራ አስቀምጬብሃለሁ እያልክ ምን ነገርኛል? ይሄ ራሱ ወንጀል እኮ ነው። እሱ ወንጀሉማ ያንተ ነው። ያንተም ወንጀል ነው እንጂ ወንጀል እየሰሩ አይደለም ልትለኝ ነው? እኔን ወንጀለኛ የሚያደርገኝ አካል እሺ በለኝ በእግዚአብሔር እሺ በለኝና ስማቸው። ይሄን ሁሉ ጣጣ እያመጣሽብኛለሽ አንቺ። እሺ በቃ ሰላማዊ ኑሮ መኖር አይፈልግም ሰው? ምን አይነት ሰው ነሽ አንቺ? አንተ ልጅ እንገለ ነው አይነት ሰላም ነው? ልጃችን እንገለ ነው ወይ አይደለም? ቆይ ተናገር። ዝም በይ አሁን። እንዴት ዝም በይ? በእኔና በሷ ማል አያገባህም ወንድሜ። ይኸውልህ እየሰማኸኝ ነው? አሁን አንተ እኔ ልትመክረኝ አይደለም። ልጅህን ገለህ ምን አይነት ሰላማዊ ህይወት ነው? ምን ይመለከታል? የኔ ልጅ ነው አይደል እንዴ? አያገባህም እኮ። ያንተ ልጅ ስለሆነ ግደል ያለ አለ እንዴ? ይኸውልህ ሲጀመር ስለምታወራው ነገር አላውቅም፣ አንደኛ ነገር። ሁለተኛ ነገር ደግሞ ምንም ይፈጠር ምንም አይመለከትም። ቤቴ ውስጥ ካሜራ አስቀምጠህ እንዴ ስንት ነገር እኮ አለ አይደል እንዴ? ፕራይቬት ነገር እኮ ስንት ነገር አለ። ካሜራ አስቀምጠህ ትሄዳለህ። ፕራይቬት የሚሆን ነገር የለም። የዚችን እናት ለቅሶ የዚችን እናት ልመና ረግጠህ ሄድክ ሰውዬ፣ ለአንተ ፕራይቬሲ እንስጥህ? ስለምን ፕራይቬሲ ነው? ካሜራውንም አጥፎና ከቤቴ ብትወጣልኝ ደስ ይለኛል። እየሰማኸኝ ነው? የምፈልገውን ካላገኘው ከዚህ ቤት ማንም ነው። አንቺ እያወቅሽ እንዴ የሚሆነውን ነገር እያወቅሽ ትከራከሪያለሽ ከነሱ ጋር? በእግዚአብሔር እሺ በል። ምንም አይሆንም፣ ምንም አይፈጠርም። እኛ ምንም አንሆንም። ስሚ እኔ ሌላ ሰው እንደዚህ አይነት ነገር ቢያወራ እነሱ ችግር የለውም ስለማያውቁ ምንም ስለማያውቁ እዚህ ጋር ምንም ነገር ቢሉ እረዳለሁ።
አንቺ እንደዚህ ትያለሽ እያወቅሽው ነገሩን እያወቅሽ እኮ እሷ የምታውቀውን እኛ ማወቅ አለብን አይደለም እሺ በልና ስማ አይደለም ቆይ እሺ ይኸውልህ እስከዛሬ ድረስ ብዬ ሰማው ኖር ያለው አይደል ይሄዱና አይደለም ቆይ አስጨርሰኝ እንዴ ሁሉ ጊዜ እኔ ዝም ባይለም ኖራለሁ አታስፈልጉንማ ይሄ የባልና ሚስት ጉዳይ ነው አይደል የኛ ልጅ ነው አይደል አሁን ባልና ሚስት አንቺ ግቢና ልጅሽ ለምን ጨርሰ ቆይ ያውራ እነዚህ የበሰበሱ ሽማግሌና አሮጊቶች ሲመጡ ትሰማለህ አይደል እነሱ ለምን ማሰማው ይኸውልሽ ስሚ አይደለም ቆይ ልጃችን አንተም ትፈልጋለህ እንዲሞት እዚህ ጋር ሰው ፊት አይደለም እንደዛ ነው እኮ የሚመስለው በእግዚአብሔር ስም እንዴ ለምን ተረጋጊ ምን ሆነሽ ያንተ ጭካኔ እኮ በዛ ወስነን እኮ እየወጣው ነበር አይደል እንደ አዲስ እዚህ ጋር አዎ እንደ አዲስ ለምን ቆይ ስማኛ እነዚህ ሰዎች ለኔ ብለው ይመጡት በእግዚአብሔር እሺ ብለህ ስማ ለምን ተረፈ ነው እንደሚያደርጋል ስማ እሺ በለ ይኸውልህ አይደለም እሺ ዛሬ ተረፈ አይደል ነገስ ነው ነገስ ምንም አይሆንም ምን ማለት ነው ምንም አይሆንም ማለት ነው ምንም አይሆንም እሺ በኔ የገጠመ ይኸውልሽ በኔ የገጠመ በልጅም እንዲገጥም አልፈልግም እሺ ብለህ ይደን እንደሰው እንዳስብ ያለኸው ነው ላውራህ ልተው እነዚህ የበሰበሱ ሽማግሌ አሮጊቶች ያሉን ሰምተህ አረ በእግዚአብሔር እሺ በላኝ አረ በፈጠረ አምላክ አረ እሺ በልና ስማ ምንም ነገር አይፈጠርም ይኸው እነሱ የሆነ ነገር ያደርጋሉ በእግዚአብሔር እሺ በል ዝም በይ እስቲ ዝም ብዬ ሰማሁህ ይኸውልሽ ለዚህ ልታሳጣኝ ነው ተረጋጊ አልረጋጋም እግዚአብሔርን አልረጋጋም እንዴ ካሜራውንም ይዘው ይዱና እነዚህ ሰዎች እንዳታጠፋው አይወጡም ማንንም አይወጣም ምን እየሰራሽ ነው አንቺ ቆይ በቃኝ በእግዚአብሔር በቃኝ አልችልማ እንደዚህ ቪዲዮ ቀርጸውሽ ከዛ በኋላ የሚሰጡሽ ላንቺ የሚያቀብሉሽ ነው እንዴ መሰለሽ ይሄ ጉድ እኮ ሰው ፊት ነው ከተረፈልኝ ችግር የለውም የፈለጉትን ይቅረጹ ግን በቃ እሺ በልና ስማ እንዳንተ ልጅህን ገለህ አደባባይ መውጣት እንዴት አላሳሰበ ቪዲዮ ነው እንደ ገረመ በእግዚአብሔር እሺ በል ወንድሜ ብዙ ማታውቀው ነገር አለ እኮ ስለማላውቀው ነገር እንድትነግረኝ ነው ወደ ቤት ተመልሰህ ያንን ነገር ደግሞ እኔ ላንተ መንገር አልችልም ምን አትናገር ማን ተናገር አለ እሺ በል በቃ ስማ መፍትሄ ይሰጡናል በእግዚአብሔር አረ በእግዚአብሔር አንተ ለስሙ ነው እንደ ማህተብ ያንጠለጠልከው እንዴ እስከዛሬ ድረስ እኔ ማምላክ ይሸጥኩት ይበቃኛል በቃኝ ልጄን እንኳን ላትርፍበት እንደው በፈጠረ እሺ በለኝ በእግዚአብሔር እሺ በለ እንደ ፈረስ እንዴ ወደ ፊት ለፊት ብቻ አታስቢ ወደ ፊትሽን አስቢ እስቲ እንዴ ዛሬ እሺ ልጁ ተረፈ ነገስ ነገ ምን ይሆናል ብለሽ አስቢ እንጂ ምንም አይሆንም በእግዚአብሔር አንተ ምን ሆንክ ምን ይሆናል ይያል ነበርኩበት እኮ ታውቂያለሽ አይደል ምን ውስጥ እንደነበርኩ ታውቂያለሽ በቃ እሺ አንቺ መንገር አለብኝ እንደዛ ወደ ኋላ ይሁን ማለት ነው ማለት ይሁንና በቃ በእግዚአብሔር እሺ በል በእግዚአብሔር እሺ በል ለልጅሽ እያሰብሽ እየመሰለሽ ነው ግን ራስ ወዳድ ይሁንሽ እየሰማሽ ነው ይኸውልህ ለልጄ ስለመውሰድ አንድ ነገር እንዳታስብ እግዚአብሔርን እገላለሁ ልጄ እንዳትደርስ ይሻላል ምንድነው እያሰብክ ያለው ምንድነው ከዚህ በላይ እንዲመጣ ይፈልጋል ግዴታ ይሄ ልጅ መሞት አለበት አዎ አለበት አንተ ጤነኛ አይደለህም እንዴ በለው እሺ እንደዛ ከሆነ የምታስበው በለው ጤነኛ አይደለሁም ስጡኝ ልጅ የኔ ነው አይደል እንዴ ምን ማለት ነው ስጡኝ ማለት ለምን ጣልቃ ተከፋለህ በህይወት እንዴ ለምን ተታስተነቀራለህ ይሄ ጉዳይ ዛሬ አይደለም የሚያወቅኩት በጣም ረጅም ጊዜ በዚህ ጉዳይ ለፍቻለሁ በጣም ጥሬያለሁ ቆይ ማን ነው እንደዚህ ነገር እንትን ያለህ ማለት ነው አዳምጠኝ እናንተ የምታደርጉት ነገር እዚህ ጋር ብቻ አይደለም በጣም ብዙ ቼን እንዳላችሁ በጣም እርምጃ እየተራመዳችሁ እንደሆነ ሙሉ ማስረጃው ስላለኝ በዚህ ጉዳይ በጣም እየተንቀሳቀስኩ ነገሮችን እየሞከርኩ ነው እየሰማኸኝ ነው አይ ነገሮችን መናገር አልፈልግም አይሆንም የምትል ከሆነ አሁንም የህግ ተጠያቂ ነህ ከዛ ወደ ኋላ የሚያስብልህ ነገር ለሁን ይሻለኛል እኔ ይኸውልህ ይሄ አራስ ልጅና እቺ ባለቤትህን ምን ብዬ ልንገርህ አንድ ላይ በህይወታችሁ በደስተኛነታችሁ ቀጥላችሁ ልጃችሁን ማሳደግ የምትፈልጉ አይነት ሰው ከሆናችሁ ይሄንን ነገር ለመተውና ለኔ ደግሞ ያለውን ነገር ለመንገር ዝግጁ መሆን መቻል አለብን መከራና ቦክስ ለሰጪው ቀላል ነው አይደል አንተ ቀልድ ምን አለብህ ይገባኛል እኮ ያለህበት ህይወት ይገባኛል እየተረዳው አይ ብትረዳኝ እንደዚህ ይኸውልህ ምንም አልተረዳኝ እኔ አንተና ባለቤትህ እና ልጅህ ሰላማዊ ኑሮ ኦኬ ይሄንን በአዳም ልኮ ካልያስክ በስተቀር ሰላም እንደማትኖር ነው የሚሰማ
ፈልጊው አይደል ይኸውልህ አሁን እኮ የጠየኩህም ያለሁት በምን አይነት መንገድ እዚህ ውስጥ ልትገባ ቻልክ? የገባህበትን ምክንያት አንተ ነህ የምታውቀው። ለእኛ ማስረዳት አለብህ። እንነጋገራለን መፍትሄዎችን ለመፍጠር እንድንሄድ እንደ ወጣት እንደ ሰው ተግባብተን ለመረዳዳት ያህል። እኔ ግራ የገባኝ ነገር ነገርኩህ። እሺ ነገርኩህ። ምን አገኛለሁ? መፍትሄ ታገኛለህ። እኔ ጋር መፍትሄ አለ እያልኩ እንደ ወንድም እየነገርኩህ። አንተ ቤተሰቦቼ ያላመጡትን መፍትሄ ስንት አባቶች መጥተው ያላመጡትን መፍትሄ አንተ እኔ እየነገርኩህ ነው። ሴነህ ማነህ አንተ? ረጅሙን ጊዜን እዚህ ጉዳይ ላይ ጊዜን አጥፍቻለሁ። በጣም ጊዜን አጥፍቻለሁ። ስለዚህ እዚህ ዙሪያ ያሉ ሰዎች በአጠቃላይ ከተወሰኑት ግማሽ በግማሹ በህግ ቁጥጥር ስር ውለዋል። የቀሩትም ደግሞ በህግ ቁጥጥር ስር ለመዋል ጥረት እያደረግን ነው። በዚህ አጋጣሚ ነው አንተን ያገኘን። አንተ ሐሳብህ ልጁ እንዳይሞትና እንዳይሞት ብቻ ነው። የእናንተንም ህይወት ማዳን ነው። አንተ ባጠፋው ጥፋት የኔን ህይወት ህግ አድዶ ወንድሜ እሱ ግዴታ ነው። አንተ ረዳኝ እኮ የኔን ህግ አድዶ ግዴታ። ለምን አጥፍተሃል? የአንድ አራስ ልጅ ገና ራሱን ያላወቀ ጨቅላ ህፃን ልጅ ለአውሬ ልትሰጥ ስትል ተይዛል። ልጨርሰውና ጉዳይን ልትሰጡኝ ለመንግስት ጉዳይ ልጨርስ ነግሬሃለሁ። ያዙልኝ፣ በእግዚአብሔር ይዣቸዋለሁ። እንደው ያዙልኝ እንዳይመጣ ወደዚህ። እየሰማኸኝ ነው አይደል? ካለው ነገሮችን ለማስጣል ሞክረን ልጁን አትርፈን ቤት ድረስ ይዘነው መተናል አይደል? ከዚህ በኋላ ደግሞ እያልኩ ያለሁት እኔ ህጉ የሚሰጠን የራሱ ቅጣት ይሰጣል እኮ። እኔ ልጁን ልውሰደውና ህግ ችግር የምትሄድበት ቦታ አይደላለሁ። አንተ ጤነኛ አይደለህም እንዴ? ጤነኛውማ አሁን በዚህ ሰዓት እኔ ነበርኩ፣ ከእናንተ እኔ ነበርኩ ጤነኛው ብትረዳኝ። አይ እሺ ልክ ነው ይሄ ልጅ ብለህ ተወሰነ። አንተ መቼም ልክ አይደለህም እያልኩ ያለሁት ትክክል እንዳልሆንክ እየነገርኩህ። በህጉ ደረጃማ ልክ አይደለም። አዎ ታዲያ ግን ደግሞ በኔ መንገድ በጣም ልክ ነኝ፣ በጣም ማለት ነው። ይኸውልህ አሁን ያንተን መንገድ ሳናቀው ሳትነግረን ልንረዳ አንችልም። ገብቶሃል? እኔ በዚህ ጉዳይ የሚመጣባችሁም በአንተም በባለቤትህም በልጅ የሚመጣ ጉዳይ ካለ እኔ ኃላፊነት ወስዳለሁ። እየገባህ አይደለም መሰለኝ። ይሄ እኮ መንፈሳዊ ነገር ነው። ምን ብለህ ነው? እሺ ኃላፊነት እሺ ትወስዳለህ አልኩ፣ ተቀበልኩ። እንዴት አድርገህ ነው መንፈሳዊ ነገርን ኃላፊነት አድርገህ የምትቀበለው? ያንተ አምላክ አይበልጥም እንዴ ከነሱ ነው? አንተ ያስከው ትልቅ ነው ብለህ ነው የምታስበው? እኔ እኮ ይኸውልህ ስማኝ፣ እኔ ፍላጎቴ አይደለም፣ ግን በእኔ በቤተሰቦች የደረሰ ነገር ስለማቅ ገብቷል አይደል? በእኔ በቤት ቅድም ነገር ያለው አይደል? ቤተሰቦቼን በማይሆን አደጋ ነው ያጣሁት፣ በማይሆን ነገር ነው ያጣሁት። ስለዚህ ያየሁትን ነገር መቼስ አይሆንም ብዬ አልክድም አይደል እንዴ? ስለዚህ ያየሁትን ነገር እንደሚሆንብኝ እያወቅኩ ደግሞ እርምጃ መውሰድ ነው እንጂ ዝም ብዬ ቁጭ ብዬ ልጠብቅ? እጄን አጣጥፌ ቁጭ ብዬ ልጠብቅ? እሺ ህይወቴ በላሽ ልሙት? ምን አይነት አሟሟት እንደሆነ ስላልገባ ነው አንተ። እሺ እስካሁን ስላለው ነገር እኮ እየተረዳን ነው። አሁን እኛን ነው መረዳት ያቃተ አንተ። ነገሮች አስጨንቀው ወይ ደግሞ ሁኔታዎች ይከሰቱብኛል በሚል በማሰብ ነገሮች ተፈጥረው ሊሆን ይችላል። አዎ ተረዳን። እንደሚሆን ታውቃለህ። አሁን ደግሞ መፍትሄ ሊሰጥህ የሚችል ሰው ከጎንህ እያለ እኔ ነገርኩ። በዚህ ጉዳይ ላይ በጣም ረጅም ጊዜ እየተከታተልኳቸው ነው ያለሁት። እስቲ እሺ እኔ ይሄንን ልጅ ማዳን እችላለሁ፣ አንተንም ትዳርህንም ማዳን እችላለሁ። ግን እንዴት ነው የምታድነው? ኃላፊነት ልውሰድ። ኃላፊነት በመወስድበት መንገድ እኔ ኃላፊነት ልውሰድ አልኩኝ እኮ። ምንድነው ሐሳቤ? በአጠቃላይ ከህጉ ላስጥልህ አልችልም። የተያዝክበት ወንጀል ቀላል ወንጀል አይደለም። ወደዛ ህግ ትሄዳለህ። ከዛ በፊት ግን የልጅና የሚስትን ህይወት ለማስተካከል እንዲጠቅመኝ ለኔም ኃላፊነት የወሰድኩት ስራ ምን እንደሆነ እንድረዳው፣ ምን እየተፈጠረ እንዳለ፣ ምን እያረክ እንደነበር፣ ለምን እየሆነ እንዳለ ያለውን ነገር በአጠቃላይ ምንም ሳታስቀር ለኔ ተነግረኛለህ። እኔ
ጅጋ ጠገቡ እንዳደርስ የልዴስም እንዳደራ እንዳደርስበት በሰው ፊት አናውጣ በሰው ፊት አናውጣ አገባኝም ገደል ግባ በሰው ፊት አናውጣ ይሄ ነው እየተፈጠረ ያለው የገዛ ሚስትህ ይሄን ሁሉ አስተወሰነብህ እናንተ ይኸውልህ ስማኝ ከመንገድ ባታቋርጠኝ ኖሮ ይቺ አሁን እንደዚህ እየሆነችብኝ ያለችው ሚስቴ ተስማምታ ነበር እንዴት ተስማማለች እናት እኮ ናት እኮ መረዳት መቻል አለብህ እኮ እንዴ እኔ ለራሴ ብዬ እኮ አለ ይኸውልህ እኔ ለራሴ ብዬ አይደለም እኔ ለልጄም ለሚስቴም አስቤ ነው ራሱ ወዳል ስላልሆንኩ ነው ይኸውልህ እዚች ጋር ያልተረዳችሁት ነገር ማለት ነው ይሄ ልጅ ቢያድግ የማይሆን ሁኔታ ውስጥ ነው የሚገባው የማይሆን ሁኔታ ውስጥ ምንድን ነው የማይሆን ሁኔታ ንገረኝ እስኪ ለኔ አስረዳኝ እንዲህ ነው በለኝ እስኪ ይኸውልህ የኔ ቤተሰቦች እንደውም ነግሬያለሁ ምን አይነት ሁኔታ ውስጥ እንደነበርኩ መታ ኢንተርቪው ስታደርገኝ ነግሬያለሁ ሁሉንም ነገር አይደል ያ ሁሉ ነገር የሆነው በጣም ከግብሩ ጋር በጣም ቅርኙነት ስለነበራቸው ቤተሰቦቼ በሱ ይቅር ብያቸዋለሁ ነገር ግን የኔን ልጅ የመጀመሪያ ወንድ ልጄን እንደሚፈልግ እኔ እኮ በሷ እኮ በይደን እኮ የነገር እንዲሆን እኮ አልፈልግም እኮ እኔም አልፈልግም እኔም ሰው ነኝ ልጁ የኔም ነው እኮ አይደል እንዴ ይገባኛል እኔ እኮ አሁን ስለ ልጁ ያንተ አይደለም አባት አይደለህም እያልነህ አይደል ታዲያ ምንድነው ነው እዚህ ውስጥ የከተተ ነገር የቤተሰብ ጫና እንደሆነ ነገርከን ያንን ነገር ትተህ መኖር አቅቶህ ነው ፈልጌ ነበር ማለት ቤተሰቦች ይኸውልህ ቅም አያቴ ራሱ በቃ ዘሬ በእንደዚህ አይነት ሁኔታ ውስጥ ነው ያለፈው እልክ ይበልል እንደው እልክ ምንም አልልም እልክ ይበል ያኔ ሰላም ላርጉት አታውራ ስለነሱ እዚህ ቤት ኤደን ተረታው እባክሽ አይመሮዬን አታስጨንቂው እባክሽን ወይ እባክሽ ኤደን እኛንም ጊዜያችንን አናቃጥል አሁን ልጁ ዋናው መትረፉ ነው አንቺ ልጅ መትረፉ አይደል እንዴ ተፈልገው እና ተረጋጊ እናውራው አንዴ እስኪ ያለውን ነገር ይንገራ እባክሽ እሺ ምንድነው አሁን ይኸውልህ ዘሬ በእኛ ዘር ውስጥ ምን ተፈጠረ መሰለህ አንድ ሰሞን ሀብት ፈለጉና ከዛ ጥንቆላ ምናምን የምንላቸው ነገሮች ውስጥ ቤተሰቦቼ ገቡ ማለት የድሮ አያቶቼ ቅም አያቶቼ ምናምን ነገር ናቸው ይሄን ነገር የፈጸሙት ያኔ የመጀመሪያ ወንድ ልጅ እስከ 7 ዘር ድረስ የመጀመሪያ ወንድ ልጅ እንደሚገብሩ ተስማምተው ነበር ይሄንን ሀብት ያገኙት ይገርማል በጣም ሌክዠሪ ህይወት ነበር የሚኖሩት ቅንጡ ህይወት እንግዲህ በዛ ጊዜ ስንት መሬት ስንት እርሻ ስንት ጥንድ በሬ የነበራቸው ሰዎች ነበሩ ከዛ ይህ ነገር እየቀጠለ የመጀመሪያ ልጃቸውን ወንድ ልጃቸውን እየገደሉ እየገበሩ ለአዞ ለዘንዶ ለተለያዩ አውሬዎች እየሰጡ ግዴታቸው ነበር ማለት በቃ ግዴታቸው ነው ልጃቸውን ሳይወዱ ቀርተው አይደለም ማለት አሁን ላይ እኔ በቦታው ስደርስ ነው የተረዳሁት ከዛ ይሄኔ ቤተሰቦች ላይ ደረሰ ይሄ ነገር ማለት ነው በአባቴ በኩል ነው ከዛ እኔን ወልደው እኔን ሊገብሩኝ ሲሉ እናቴ አይሆንም አለች ማለት በጣም ነበር የምትወደኝ ከዛ አባቴን በቃ ለመነችው ከምንም እኔ ለመነችው ቆየ
ከዛ ሌላ እንስሳ በሬ ምናምን እየገበሩ ትንሽ ጊዜውን ለማስረዘም ሞከሩ። 7 ዓመቴ ምናምን ሲደርስ በቃ ግዴታ ነው ይሄ ልጅ መገበር አለበት ተባለ። ማለት 7 ዓመቴ ድረስ በጣም በቃ ለምደውኝ ነበር። እንደወለዱኝ ይሄን ነገር ቢያደርጉ ምናልባት ብዙም ላይጎዱ ይችል ነበር። አቃታቸው ማለት በቃ በጣም ከበዳቸው። ከዛ ያው አባቴ ያውቀዋል ነገሩን፣ ችግሩን ያውቃል። እየለመናት ነበር፣ ግን እናቴ እኔም መሞት አልፈለገችም። እኔ ከምሞትባት እሷ ተልታ መሞት መረጠች። እናቴ ሞተች። ቤተሰብ ያለቀ ማለት እኔ በህይወቱ የቆየሁት በየወሩ በሬ በግ ብዙ ነገር ሲገብሩ ነበር እና እኔ እድል እሰጣችኋለሁ፣ ልጃችሁን አልገለውም፣ ግን እሱ የሚወልደው ልጅ ግዴታ 1 ዓመት ሳይሞላው ለግብር መቅረብ አለበት ተባለ። ማለት እኔም እኔ ተረስቼ ነበር። እንደነ እናቴ እንደ አባቴ ተረስቼ ትል በልቶኝ ነበር የምሞተው። ትል በልቶኝ ሰውነቴ ታልቶ ይህ የምታየው በድን የሆነ ሰውነት ታልቶ የትል ምግብ ሆኖ ነበር የምሞተው። ግን ቤተሰቤ ለእኔ የከፈለው መስዋዕትነት እኔን አቆየኝና እዚህ ጋር እኔ ደግሞ ልጄን የእኔን የአብራኬ ክፋይ የሆነውን ልጄን ካልገበርኩ ሄጄ ካልሰጠው ልጅም እንደኔ ለእኔ የነበረው ዕጣ ለእሱ ነው የሚሆነው። ሰማኛል። ዘራችን ይቆማል። አሁን እኮ የራስ ወዳድነትህን ታሪክ ነው በጠቅላላ እየነገርከኝ። ምን ራሴን ወደድኩ? እናትህ ለሚስቴ ማሰቤ አድምጥ። እናትህ ለአንተ የሞተችውን ሞት እቺ እናት ለመሞት ዝግጁ ናት። አይኑር። እንዴት ጊዜውን ልጠይቅ? አሁኑኑ ለምን አትሞቱ? ለልጇ ስትል ነው። ያቺ እናት እኮ ለልጅህ ምንስ ብትሆን ልጄስ ምንስ ብታደርግ እኮ ልጄ ምን እንደኔው ታልቶ ይሞት። አንተ አይነህ እያየ አብራክህን ክፋይ ለአውሬ ከምትሰጠው እያየኸው ቢሞት ቢሟሟ ይሻላል። አሁን እኔ እንዳዝንልህ ሳይሆን ካለፈው ህይወት ሰምቼ ቤተሰቦች ለአንተ ያደረጉልህን ነገር ማድረግ ያቃተ ሰው እንደሆንክ ነው የሚሰማኝ። አዎ አቅቶኛል። እቺ እናት ግን አቅምም ባይኖራት ልጇን ለማኖር ግን እየጣረች ነው። ተው። ፈልጌው አይደለም ማኒ፣ ፈልጌው እኮ አይደለም። ፈልገህ ነው እንጂ ራስህን ለማኖር ነው ይሄ ልጅ እኮ የምትገለው። ለልጅ ብለህ እኮ አይደለም። ይሄ ቢያንስ አሟሟቱ ይሻለዋል። ይሄ እንዴ ተታልቶ እኮ እየሰማኝ አይደለም። እጅ ላይ አይደለም መላት ቢሟሟ ይቀለኛል ለኔ ቢሟሟ። ገብቷል? ምንም ለአንተ የሚያሳዝን ታሪክ አይደለም አሁን የሰማሁት። ጭራሽ የወንጀልህን ጥግ ክፋትህን ነው እያሳየህን ያለው። ክፋት አልከው። የትኛው አባት ነው ለልጁ እንደሚመኝ? እቺን እናትማ እያየናት። ምን ላርግሽ? እሺ ምን ላርግሽ? የሚመጣውን መቀበል ነበረብህ። እንዴት? በስነ ስርዓት እንዴት አለው? ሌላ ይኸውልህ ስማኝ፣ ሌላ ልጅ ወልደን የተሻለ ህይወት ለልጃችንም እየሰጠን ቁስሏቺ እናት እንዴ አንተ አብረ መተኛትና እሷን ማስረገዝ ምን ሆናል? የኔም ልጅ እኮ ነው እንዴ ልጅ እኮ የኔም ነው። ተሸከመችው እናቱ ናት እንዴ። ጭራሽ አፍን ሞልተህ የኔም ልጅ ነው ትላለህ? ስለ 9 ወር ምናምን እኮ አይደለም። በቃ ይሄ ልጅ የኔም ነው። ያንተ ብቻ ስለሆነ እንዲማረግ አትችልም አይደለም። እቺም ሴት መወሰን መቻል አለባት። ይሄ ልጅ እኮ ሲሞት የኔም ልብ ነው የሚጎዳው አይደል እንዴ? ያየሁት ከለመድኩት በኋላ እንዴት ነው ሲሞትብኝ የማየው? እንዴት ምን ሆነ ነው? እንደሰው አስባ እንዴ? እንደሰው አስብ። አንተ ነህ እንደሰው ማሰብ የተሳለ አይደለም እንዴ? ምን ሆናል እንዴ? እንደሰው ማሰብ ያቃተህማ አንተ ተው እንጂ አይደለም ሆነ
ይሄ ስቃይ ሴትዮዋ ላይ የምትፈጥረው ያለው አንተ ራስ ወዳድ ይለኛል እንዴ? እኔ ራስ ወዳድ ነኝ እንዴ? እኔ ራስ ወዳድ አይደለሁም። እኔ ለቤተሰቤ ለወደፊት ለሚመጣው ልጄ ለሚስቴ አስቤ ነው። ራስ ወዳድማ አትበለኝ እንዴ? ስንት ነገር ይቻላል። የመጀመሪያ ልጁን ገሎ ለሁለተኛ ልጁ ይጠብቃል። እንዴት ነው እቺስ ህይወት እንዲህ ነች። በቃ ምናምና ነው የምትወልደው ከዚህ በኋላ። እኔ ቃል ገብቼ ታታለሁ ማለት ምን ተማምና 9 ወር ተሸክማ ብላ አምጣ ወልዳ ነገስ ያ ነገር ቢደገምባት ምን አማራጭ በምን ታውቃለች? አራት አስጨነቁ። አረ ልቤ ተጨነቀ። እሺ ምን አይነት አንተ መጨነቅ ምናምን አይደለም ካንተ የምንፈልገው መናገር ያለብህን ነገር ተናግረህ ህግ በራሱ የሚሰጠን ፍርድ ይሰጣል። በአጠቃላይ ሁለተኛ ደረጃ ከዚህ በኋላ ወደዚህ ልጅ ላይ እጄን አነሳለሁ እቺን ሴት አስጨንቃታለሁ የሚል ነገር አይምሮ ላይ እንዲመጣ አልፈልግም። ወንድም እየሰማኝ እኔ አንተ ወንድም ልሆን አልችልም። በመጀመሪያ ደረጃ እስካሁንም የሰማው ብዬ መስማት ስላለብኝ በአጠቃላይ ሁሉም ሰው እንደማይረዳኝ አውቄው ነበር። ተረዳው በደንብ ራስህን ለማኖር አንድ ፍሬ አራስ ጨቅላ ልጅ ወስደህ አትሰጥም ነበር ለአውሬ ነገርኩ። ምንም አይቅም ገና ህይወትን አልኖረም እኮ ይሄ ልጅ አይደል እንዴ? ምን ችግር አለው? ያለው እኮ የሚያሳስበኝ አንተ ጭንቅላት አይሰራም እንዴ? እኔና እሷ ሌላ ልጅ መፍጠር እንችላለን ገባ አይደል? ይሄ ልጅ ግን ነገ ቢያድግ አንተ መድኃኒዓለምን ስም አትጥራ። እኮ ክርስቲያን ነኝ እንዴ? ምን ማለት ፈልገህ ነው? ክርስቲያን ነህ? አሁን እሺ ተነስጣልኝ። እኔ እሷን ማውራት የምፈልገው ነገር አለ። ተነስ እንውጣልኝ። እሺ ቆይ መጀመሪያ ልንገርህ። ምንም የምትነግረኝ ነገር የለም አይደለም? ከመጀመሪያ እኮ አውራ ተናገር ብለኸኝ ከሰማኸኝ ካዳመጥከኝ በኋላ በእናትህ አታስጨንቀኝ። እሺ እኔንም አታስጨንቀኝ። ምን ላድርግ? ይኸው በፈጣሪ ይዣለሁ። እሺ በፈጣሪ ምን ላድርግ? ሂደሽ በቃ ወሰደው። አንተ አታፍርም እንዴ? እሺ በሉኝ። እንደው መውሰር ነው የፈለከው? ቤተሰብ አለ አይደል? መውሰር ነው የፈለከው? ውጣ ውጭ ሁንና ስጠራ መተህ ትወስዷል። ተነስቷ እውነት? እሺ ቃል ገባሁልህ። ተነስ እንውጣልኝ። ወደዛ ሄድልኝ። ውጣ ሂድ ውጣ። በቃ ውጣልኝና ስጠራ ትመጣለህ። እባክህን በቃ አትረብሽ። እሺ ይዘው ትሄዳለህ። ነግሬሃለሁ። ሁሉንም ታሪኬን ነግሬሃለሁ አይደለ? እባክህን ውጣ ውጣ ውጣ። አመሰግናለሁ። ሄደን ነይ እባክሽ። አንዴ ምንድነው የተፈጠረ ያለው? እስቲ አንቺ እንኳን አስረጅን። እሱ አሁንም ራሱን ነው ከፊት የሚያደርገው። የልጁ መሞት ያንቺ እንዲመሆን እያሳሰበው አይደል? መቼ ያልቃል እሱ ጉድ? በእግዚአብሔር እኔ እኮ ስንቴ ነገርኩት። እግዚአብሔርን ስንቴ ነገርኩት። ንስሐ እንግባ። አረ በእግዚአብሔር እንደው ዝም ብለህ ነው ወይ ማተብ ሲያንጠለጠለው አልኩት። ያለ ሰሚኔን ድሮም ብሎ እሺ ባይሆን ይሄ ነው መቼ ማለት ከመቼ ጀምሮ ነው ይሄን ነገር ያወቅሽው? እሱ ጋር እንደዚህ አይነት ነገሮች እንዳሉ የተረዳሽው መቼ? ድሮ ነው ያኔ ነው ያጠፉት። እግዚአብሔርን ያኔ ነው ያጠፉት። እሺ ብዬ ባልሰማሁስ በእግዚአብሔር ወይ በቃ ማለት በእናት ፍቅር ውር ነው እንዴ? ለካ የዚህን ያክል ነገሮችን ለማስተካከል አልሞከርሽም? መቼ ይሰማል አላውቅም። ይኸውልህ አይ ብዬልና ከዛ ነው የነሳት ደግሞ ያሻምለኛል። እኔ እኮ ስለማፈቅረው ነው በእግዚአብሔር። እስቲ ከመጀመሪያው እንዴት ነው ከዚህ ልጅ ጋር እንዴት ነው ግንኙነታችሁ? ማለት ማንም ሰው የመጀመሪያው ወይ ሁለተኛው ፍቅረኛ ስለሆነ ሳይሆን ፍቅር የሚይዘው የሰውየው መልካምነት ወይ የሴቲቷ መልካምነት ነው ፍቅርን አሪፍ የሚያደርገው። ምን አይነት ነበር ግንኙነታችሁ? በምን አይነት መንገድ ተገናኝታችሁ ነው አብራችሁ የኖራችሁት? ብዙ ነው ታሪኩስ። ይሄ እንዲህ የምታየው ሁሉ አሁን ነው ሁሉም ባዶ ነበር። ለና መኖር አይገባኝም ብሎ ራሱን ይጠለሳ ነበር። የለም ነበር እሱን አልነበረ። እግዚአብሔርን እሱ አልነበረ። ሌላ ሰው ነበር። ሱስ ውስጥ ራሱን ዝፍቅ ጣል። ግን እንደው ተሳሳለታል።
እግዚአብሔርን ያሳሳ ነበር። የዋህ እኮ ነው። ምንም የለም ውስጡ ባዶ እኮ ነው። እነዛ የተረገሙ ሰይጣኖች እነሱ ናቸው እየመጡ ሌሊት አያስተኙት፣ ቀን አያስተኙት። ቤተክርስቲያን ደጅማ እንዳይረግጥ ያንቀጠቅጣቸዋል። ወይኔ እግዚአብሔር አብ፣ ወይኔ ተው እስኪ። እኔ እኮ አሁን ግራ እያጋባችሁኝ እኮ ነው። ማለት ግንኙነታችሁ ጥሩ ነበረ፣ መልካም ነበር። ከዛ ህይወት ተጀመረ። በዛ መሀል ስለዚህ አይነት ነገር ነግሮች ነበር፣ ግን ስለምትወጁ አሁንም እሱን መተው አልቻልሽም። እሺ ልጅ እንኳን ለመውለድ ስታስቡ ከመጀመሪያው ይሄ ልጅ ሊገበር እንደሆነ ለአውሬ የሚሰጥ እንደሆነ ታውቂ ነበር? አልዋሽም፣ ነግሮኝ ነበርኩ፣ ግን ተረት ተረት አድርግቼ ነው ያሰብኩት እንጂ በቃ ያን የነበረበት ቴንሽን ይሄ ሱሱ ምናምናም ነገር በላዩ ላይ የፈጠረበት ነገር ነው። በቃ አለቀ። ከዚህ ያለፈ ነገር አይደለም። ራሴ እንዲህ ብዬ ነበር ያሳመንኩት። ሁሉም እኮ ይቅርብሽ፣ ተይው፣ ሱሰኛ ነው፣ አይበጅሽም ብለውኛል እኮ። ግን ነገ ህይወትህን አንተን አይደለም የምታውቀው፣ አንተ ነው የምታውቃና እግዚአብሔር ነፃ ህይወት ብሎ የፈቀደልን እኮ አንተ እንዳልከው ምራው ብሎ የፈቀደልን ህይወት እኮ እንዴት ነው ማስተካከል ያለብን አስተካክለ መጣል ያለበትን ጥለህ እንድትኖር ነው አይደል? እውነት አይስፈን ፈቀደማ አልፈለግም። ያየከው እስቲ መልካሙን ጊዜ አስታውሽን። እስቲ እንዴት ነበረ ትዳር ላይ ከመግባታችሁ በፊት ግንኙነታችሁ ምናምን? እስኪ አሁን ላይ መጨነቁ ማዘኑ ምንም አይነት መፍትሄ ሊፈጥርልን አይችልም። ፈጣሪ ፍቃድ እኛም በቻልነው ጥረት እንግዲህ ልጁን ወደ ራስሽ እንዲመለስ አድርገን ይዘን መተናል። እስኪ ምንድነው እንዴት ነበረ ከዚህ ልጅ ጋር የነበረሽ ግንኙነት አገናኛኘታችሁ? እስኪ ትንሽ ወደ ታሪካችሁ እንመለስና ወዲ የተገናኘንበት ይሄ ጠዋት ሲነሱ ምንድን ነው የሚባለው? ይሄ ሱሰኞች ይሄ ብቻ የሆነ አላባቸው እሱን ብር የለኝም ብሎ ጠይቁኝ ነው ተቀላ 10 ብር የ10 ብር አጋጣሚ ህይወት እንዴት ትቀይራለች? እዚህ ሁሉ ነገር ስትገታለች። አጋጣሚ ነው እግዚአብሔር 10 ብር አለሽ ብሎ ሲለኝ ወይ በኢየሱስ ያንን ቀን አታስታውስ። አይኖቹ እንዴት አባቱ እንደሚያምር ብቻ የሆነ የደስ አለው። ምንም ሱሰኛ ቢሆን አይተ መጥፎ ልጅ ዱርዬ ቢመስልም ጥሩ ልጅ መሆኑን እንዲቹ ያስታውቃል። የሰው ልጅ ካለባበሱ ወይ ከሚመገበው ከሚያደርገው ነገር አይደለም፣ ከልቡ ነው ሁሉም ነገር ያለው። እሱ ደግሞ ልቡ ንጹህ ነው፣ ምንም አያውቅም። ተቃለ ያኔ እንደዛ በ10 ብር ስበብ ተዋውቀን ስንቱን ጊዜ አሳለፈ። አውቄ ሰፈሩ ሄድ ነበር። ያቺ አጋጣሚ ያስተያገናኘችን ሁሌ ሄዳለሁ እሱን እያልኩ ሱሱን የሆነ እንዲተው ፈልጌ ነበር። እግዚአብሔር ተመሰገነ፣ ተሳካልኝ። ህይወቱን ቀየርን። የሆነ እሱ በእኔ ውስጥ ያገኘው አይደለም፣ እኔ በሱ ውስጥ ብዙ አትርፌያለሁ። እኔ ሱሱ ላስተው እችላለሁ። ይሄ ቤት በእኔ አቅም ብቻዬን ማቆሙ አይደለም። ይሄ ህይወት በእኔ አቅም ብቻ ሊሰራ የሚችል አይደለም። ልጃችን እንኳን ዛሬ ሊገላው የሚፈልገው ልጃችን እንኳን በእኔ አቅም አይደለም፣ በእኔ ብቻ የሚሆኑ አይደለም። እሱ የሰጠኝ ስጦታ ነው። ታውቃለህ፣ ሁሌ ይላል አንቺን ባላገኘሽ እኮ ዛሬ እናልፍ ነበር ይላል። ብዙ ተንከራተተ። እንደ ንግስት ነው ያኖረኝ እግዚአብሔር፣ እንደ ንግስት። ዛሬ እቺ ክፉ ቀን ልትመጣ ነገር እንደ መልአክ ተንከባክቦ እንደ ንግስት እያኖረሽ የነበረ ባልሽ ከጊዜ በኋላ እንደተቀየረ ነው እየነገርሽ ነው ያለሽ። ግን ቢሆንም ሲነግርሽ ይሄ ልጅ ሊገበር እንደሚችል የመጀመሪያ ልጅሽን ለነዚህ ሰዎች ልትሰጪ እንደምችል ሲነግርሽ ነገሮችን ለመተው ወይ ደግሞ ትዳርን መፈታት ካለበት ቢፈታ ነው የሚሻለው፣ ልጅ ከነነፍሱ ላውሬ ከመስጠት። ምንም አይነት የሱሰንሽ ውሳኔ ያረግሽው ነገር የለም? ለምን አልፍስ ችግራችን እኔ ጋር ነው ችግሩ፣ ሁሉም ችግር ያለ እሱ ምን አጠፋ? እሺ ባሌላውስ የሆነ ነገር ሲለኝ እሺ
አላቅም ምን እንደሆነ ስስትልለታለሁ እግዚአብሔርን እንዲሁ ዝም ብዬ ሳይው ብቻ ስስትና ፍቅርሽን እኮ ጣልቼው አይደለም እያስጨነኩሽም አይደለም እየጠየኩሽ ያለሁት መሰሰትሽ ማፍቀርሽ እንዳለ ሆኖ ይሄ ነገር ደግሞ በጣም የማይሆን ነገር ነው እየተሰራ ያለው ነው እኮ መስጨከኑ ልጃችን ይሰጣል ብዬ አሰብኩ ነገርኩ እኮ ተረቴ እንዴት ነው እሱ ልጅ እያለክ በማታ እንዳትወጣ ምንድናት ነይ ልጄን ሰጂ ምናምን ነገር እናት ብላ አሳድጋለች አይደል በቃ እኔም እንደዛ አርግቼ ነው ያሰብኩት ያን ያክል ነው በቃ የወሰድኩት እንዲያርቅ ያላሰብኩትም ግን ደርሶ ልጅ ሲወጣ አምጩ ሲለኝ እንዴት ብዬ ልጨከነ ያ ነው አሁን እኮ ያንቺ መጸጸት ልጁ ከተወለደ በኋላ ሆነ ለምን ይሄ ሆነ ነው እንጂ እኔም ጥያቄ ከወለድሽ በኋላ አሳልፈሽ ስጪ ሰጠሽ እኮ አይደለም ትግልሽን እያየን ነው ስትለምኙ የነበሩትን ነገሮች እያየን ነው ለቅሶሽን እያየን ነው ግን ወልደሽ 9 ወር ተሸክመሽ ስለወለድሽው ብቻ ሳይሆን ይሄ ነገር መሆን የነበረበት መጀመሪያውኑ ነበረ ነው የኔ ሐሳብ ያን ነገር ለማስቆም ጥረት ማድረግ የነበረብሽ አውት ተሳስችለታለሽ ተወጇለሽ ምን እንዳለ ታውቃለህ አንድን ሰው ወደ አምላኩ እንዲጠጋ ትጥራለህ አይደል ጸበል አላቅም እንሂድ ሲባል የሆነ ነገር አስተውብን አላቅም የት እንደሚሄድ ስራ ነኝ ይላል አይ እሺ ፍቃድ ጠይቅና ና አባቴ እሺ በለኝና አይ እሺ አይልም ያባሩኛል እኮ ይላል ነገም ደግሞ ድሮ የነበርኩበት ህይወት ውስጥ እንመለስ ይላል እሺ እንዴት ነው የምታስበው ማለት እኔ ለምን ነግራለሁ ለምን መታት ነግረህም ሁሉም ሚስጥሬን አዋቂ ቢከፋኝም ቢቸግረኝም ሁሉም ነገሬ ምነግራት ልጥራለህ እሷ ትንገር እስቲ ጎረቤትሽ አንድ መልካም ጎረቤት እንዳለች ያውቃል እምትሽ ከሆነሽ ጥሪያትና ስላለው ነገር እንድናወራና ስለዚህ ሰውዬ መፍትሄ ለመፍጠር ነው አሁን ከዚህ በኋላ እሱ የሚጠየቀው በህግ ነው ልጁን ለማትረፍ ችለናል ተመስገን ልጁ ተርፏል አንቺና ልጅሽ በሰላም እየኖራችሁ እሱ ደግሞ ሊያደርግ ለነበረው ላጠፋው ጥፋት መቀጣት ያለበትን ቅጣት ይቀጣል ያኔ ነው አይምሮም እሱም ሰላም የሚያገኘው ጎረቤትሽ ማን ነው አንድ ጎረቤት አለች ያንቺ ሰላም መሆን ያንቺን ደስታ የምትመኝ ሁሉ ጊዜ የመጣችም የሆነ ነገር ሲፈጠር የምታዋይሽ አንቺም እየሄድሽ የምታወራ ጓደኛ አለች ይመስለኛል አዎ ቤዛ እንዴት ነው ላይ ግቢ ቁጭ በይ እሷ ምን ተፈጥሮ ነው መልካምና ጥሩ ጎረቤትሽ ማለት እሷ ናት ነገሮችን ለማስተካከል ከስር ከመሰረቱ ጀምሮ እኛ ጋር መታ ነገሮችን ስታስረዳን የነበረው ትጨነቂበት ስለነበረው ነገር የነገረችን ጓደኛሽ እሷ ናት መመስገንም ካለባት ማደረግም ካለበት ምንም አይነት ነገር ለዚች ለጓደኛሽ ብታረጊ መስዋዕትነት የከፈለሽ ጓደኛ ነችና አይከፋም ባለቤትሽ ሊያደርግ እንደሆነ አንቺም ነገሮች እንዳስጨነቁሽ እኔ ያለችበት ድረስ ቤቷ መጥቼ ነው የዛን ሰዓት የወሰድኩት ጥቆማዋን እና ይሄ ነገሮች ሊፈጠሩ ነው ይሄ ሆኗል ብላኛለች እንግዲህ ባለቤቷ ልጁን ላውሬ ሊሰጥ ሲል ደርሰን አስጥለናል አሁን ደግሞ እሱ ያለ ያለው እኔ ከቤተሰቦቼ የመጣ ነው ስለዚህ ምንም ማድረግ አልችልም አሁንም ልጁን ወስጄ ካልሰጠው ነው የሚለው እሷም ይሄን ነገር ታቅ ነበር በፊት መገበር እንዳለበት ግን ምንድነው የሷ ጥፋት ቀድማ ነገሮችን ማስተካከል ነበር እኔ ቆይ የሱ ዘር ማንዘር ያለቀ ሁሉ እኔ የኔ ልጅ ከኔ ልጅ ጋር ምናገናኝ ያንን አሁን አልነበረም አሁን እኮ ይኸውልሽ እንደ እናት እየተረዳነሽ ነው ግን አርግዘሽ አመጣሽ ከወለድሽው በኋላ አልነበረም ይሄ ስሜት መኖር የነበረበት ገና ልትወልጂ ስታስቢ ይሄ ልጅ እንደሚሰጥ ስታውቂ ነበር ይሄ ስሜት ሊፈጠር የነበረበት እኔ እኮ ማለት ነው እንዳልኩ እሷ በዛ ሰዓት ልጁን ወደዋለች ምንም ነገር የሚታያት ነገር የለም እንደነገርኩህም ደግሞ ያው በዛ ሰዓት እሱ ሲያወራ ምን ሲል እንደ ቀልድ ነበር ያለፈችው ሳታቀርታ እኮ አይደለም እንደ ቀልድ ነው ያ ይሄ ሁሉ ነገር የነገርኩህ እኮ ልጅቷ መጀመሪያ ያሰበችው እንደ ቀልድ ነው
ዝም ብሎ ተወርቶ የሚታው ነገር የሆነ በቤተሰቦች የመጣ ታሪክ ዝም ብሎ ተወርቶ እንደ ቀልድ የሚታለፍ ነገር ነበረ። ግን ያው ጊዜው መጥቶ ሰዓቱም ደርሶ ሁሉም ነገር ወደ ቁም ነገር ተቀየረ እንጂ አሁን እሷ ምንም እንትን የምትለው ነገር የላትም። ጊዜው ሲደርስ ነው ሁላችንም የተደናገጥ ነው የነቃ ነው ጊዜው ሰዓቱ ሲደርስ ነው እንጂ እሷም ቢሆን እንደ ቀልድ ነበር ያለፈችው። ምንም እንደ ቁም ነገር የተደረገ ነገር አልነበረም። እንዴት እኔ የምልሽ ያው ያልሽኝን በአጠቃላይ መጀመሪያ እኔና አንቺም ረጅም ጊዜ አውርተናል። ግን ልጅን ለአውሬ መስጠት እንዴት እንደቀልድ ሊታይ ይችላል? የመጀመሪያው ጥያቄ እኔም አይደለም ተመልካች የሚጠይቀው ጥያቄ ይሄ ነው። ያው አሁን እኮ ሰውን ለማሳመን እኮ አንተ እኮ ሰውን ለማሳመን ስትፈልግ እኮ ነገሮችን በቁም ነገር አይደለም የምታወራው። የሆነ በቃ በዘዴ የሆነ ባለስልሶ ነው የነገራት። ማንም ሰው መጥቶ ልጅህን ለአውሬ ይሰጣለሁ ብሎ ሲል እሺ ትላለህ እንዴ? ማለት እሺ ትላለህ ምናምን ሳይል ታምናለህ? እውነት ነው ብለሽ እውነትም የማይመስል ወሬ እኮ ነው። አይደለም አሁን እኮ መነሻው ቤዝመንቱ የሰውዬ የሰው ነፍስ ላይና የሰው ደም ላይ የተመሰረተ ነው። ያንን ነገር ደግሞ በውል ሊያሳይሽ በስነ ስርዓት ይዞ ልጁን ወጥቷል። በመጀመሪያ ቀንኛ ስንመጣ አንቺ በሌለሽ ጊዜ እዚህ ቤት ውስጥ ያንን ድብቅ ካሜራ አስቀምጠን ወተን ባይሆን ኖሮ ይሄንን ልጅ ማትረፍ አንችልም። እቺም ልጅ ድካሟ ከንቱ ነው የሚሆነው። ያንቺን ልጅ ህይወት ለማትረፍ ያንቺን ህይወት ለማስተካከል ነው እኛ ጋር ደውላ ተገናኝተን ነገሮችን ለማስተካከል ዛሬ እዚህ ይበቃ ነው። ይሄም ህፃን ልጅ ቤቱ ወደ ቤቱ እንዲመለስ የሆነበት ምክንያት ያ ነው። ስለዚህ አሁን እየወቀስኩሽ ሳይሆን ግን በአጠቃላይ ጥፋተኛ እንደሆንሽ እንድታቂ ይፈልጋል። ይሄ ነገር በአንቺ ጥፋት ነው የመጣው። መጀመሪያ ነበር ማስተካከል። እንዳልኩሽ አርግዘሽ ስላማጥሽው ተሸክመሽው ስለዞርሽ ምናምን ይሄ ስሜት ሊሰማሽ አይገባም። ነገስ የመጀመሪያው ልጅ እሺ ተሰጠ። ለምን ይሰጣል? አይ ሆነ ነው ለምሳሌ ተሰጠ። ከዛ ቀጣይ ልጅ የምትወልጂው ልጅ ይሰጥ አይሰጥ ምን ማስተማመኛለሽ አለሽ? ብያለሁ። ምን አልሽ? ተወዝ አንቺ በቃ ጠንካራ ሴት እኮ ነሽ። ሲጀመር እግዚአብሔርም ያንቺን መልካምነት አይቶ ነው ልጁን ያተረፈው። እኔ ብቻ ለነሱ ስለተናገርኩ ብቻ እኮ አይደለም። ስለዚህ አንቺ ጠንካራ ሆነሽ ነገንም ደግሞ የተሻለ ህይወት እንደምትኖር እርግጠኛ ነኝ። እሱም እኮ ክፉ ሆኖ አይደለም በህይወቱ የገጠመው ነገር ነው እንዲህ እንዲያስብ ያደረገው። ለምን እንደዚህ ትሆኛለሽ? በቃ አንቺ ጠንካራ ሁኚ፣ ያልፋል። ይረብሻል አውቃለሁ። ይሄው ለሊት ያለው ሩጫ አልገባችም። ቤዛ ለምን አትነግሪው? ለሊት ማንም አይተኛም እኮ እዚህ ቤት። ማን ይተኛል? ዝምታው፣ ጸጥታው፣ ሁሉም ሰው ሰላም ያለበት ቤት በጣም እግዚአብሔር ይባርካታል። ትነብሉት አልገባም። ቤቴ ውስጥ የታቆረ ጉድ ሁሉም አይወጣም። እውነት ነው። እንዴት ነው የቤተሰብ ሚስጥር የሚባል አይወጣም ሁሉም አይደል? እውነት። የሱ ደግሞ ይለያል። እኔ ስለሱ ዘር ማንዘር አያገባኝም። ቤቴ በተኛውበት ከባሌ ጋር እኮ ምንም ማድረግ አልችልም። ተኝቼ ይመጣሉ የሆነ ልክ እንደ መንፈስ ነው የሚያደርጋቸው። በስመ አብ ወወልድ ወመንፈስ ቅዱስ። በአካል የሚመጡ ሰዎች አሉ። አረ በእግዚአብሔር ምን እንደሚመሳስሉ ድንግል ማርያም ወላዲተ አምላክ። ተው እስኪ እኔ ስንቱን ሰላም ይነሱኝ። አዎ ያንን ውሳኔ የጠበቅኩት ካንቺ በዚህ አይነት ጊዜ ውስጥ ነበረ። እሷም አላረፈደች። ለጊዜውም ቢሆን ማለት ጊዜው ላይ ሻርፕ የሚፈጠረው ነገር ላይ መድረሴ ለኔ ደስ ይለኛል። ለምን መሆን አልነበረበትም። አልሆነም። ተገናኘን። ልጅሽን ማዳን ችለናል። ከዚህ በኋላ ላለው እንዳልኩሽ እሱ አራስ ልጅ ራሱን ያላወቀ ሕፃን ልጅ ለአውሬ ወርውሮ ሊሰጥ ሲል ስለሆነ የተያዘው እሱ እንዳልኩሽ ህግ የራሱን ቅጣት ይሰጠዋል። እሱ አይደለም ያን ነው እንዲስተካከል ወደ አእምሮ እንዲመለስ ራሱም ነገሮች እንዲስተካከሉ ለማድረግ ፍርድ ቤት የራሱን ፍርድ ይሰጠዋል። ጸበልም የሚያስፈልገው ከሆነ እዛ ሆኖ መጠመቅ መደረግ ያለበት ነገር መደረግ ይችላል። ስለዚህ አንቺም ብዙ የሚያስፈራሽ ነገር የለም። አንቺም በዚህ አጋጣሚ ስለ ጓደኛሽ እዚሁ ፊት ለፊቷ እንደምትወጃት የምትነግሪያት መናገር የምትፈልጊው ነገር ካለ ንገሪያት። ያው እኔ ላንተ ነግሬሃለሁ።
እና እሷ በጣም ከጓደኛም በላይ እንደ እህቴ ነች። እንዳልኩህም ደግሞ ያው ሰፈር ውስጥ ስለሷ መልካምና ጥሩ ነገር ነው የሚወራው። በጣም አንቺ መልካም ሴት ነሽ፣ ጥሩ ሴት ነሽ። ለዛም ነው ደግሞ ልጅሽ የተረፈው። እኛ ስለ ጣርን ምናምን አይደለም። ያንቺን ጥሩነት አይቶ ውስጥሽ ንጹህ መሆኑን አይቶ ነው ፈጣሪ ልጅሽን ያተረፈው። እናም ደግሞ ተስፋ አትቁረጪ። በቃ ከዚህ በኋላ ጠንካራ ሆነሽ ልጅሽም ያድጋል፣ እሱም ተቀጥቶ ከዚህ ከስተቱ ይማራል። ምንም ነገር ስላመነበት ነው እንጂ የሚያደርገው ምንም የሚፈጠር ነገር የለም። መጀመሪያም ከቤተሰቡ የመጣ እምነት ስለሆነ ነው። እና ምንም በቃ እንትናት በይ ያልፋል በቃ አይደለ? እነሱንም በጣም ነው የምናመሰግናቸው። እኔም ደግሞ ያንን ጭንቀትሽን አይቼ ነው ለእነሱ የነገርኳቸው። ነግሮሽ ከሆነ አላውቅም። ያው እነሱም በጣም አግዘውናል። እሱ ለአውሬ ሊሰጠው ሲል ነው እነሱ ደርሰው ያደኑት። እና በቃ ራስሽን ጠንከር አድርጊ። አንቺ በጣም ጥሩ ሰው እኮ ነሽ። ለምን እንደዚህ ትሆኛለሽ? ማንም መስማት የለበትም በቃ። አሁን ይሄ እንደተፈጠረ ከኔና ካንቺ ከነሱ በስተቀር እዚህ ሰፈር ሁሌም ስላንቺ ጥሩነት ነው የሚወራው። ይሄን ቢሰሙ ራሱ ሰዎች ምንድነው የሚማሩት ከናንተ? እናንተ ጥሩ ባልና ሚስት የምትዋደዱ ምናምን አድርገው ነው የሚያስቡት እኮ። አሁን እነሱ ቢሰሙ ራሱ ከናንተ ምንድነው የሚማሩት? ስለዚህ አንቺ ራስሽን ጠንካራ አድርገሽ እሱም ከስተቱ ተምሮ የተሻለ ህይወት ለመኖር ነው መጣር ያለብሽ። ስለዚህ አንቺ ጠንካራ ሁኚ። ምክሯን ስሚ። አሁን እግዚአብሔር ይመስገን የሚደግፍሽ ሰው አግኝተሻል። እነሱም አሉልን ከጎናችን ያግዙናል። ጓደኛሽም እህትሽም ናት። የምትልሽን እሺ በይ፣ ስሚያት። ከኛ ባሻገር ደግሞ በጣም አጠገብሽ የምትሆነው እሷ ናት። የምታስፈልግሽም እሷ ናት። እሺ እሺ። የእናንተን ምንድነው የኔና ምንድነው? በስመ አብ ወልድ በስመ አብ ወልድ በስመ አብ ምንድነው? በስመ አብ ወልድ ና አጥፋ ካሜራውን።